ሩታ አብረሽኝ ትሆኛለሽ ወይስ ሁሉም ነገር ትቼ ልሂድ? ከዚህ በላይ መጎዳት አልፈልግም። የሆነ ጊዜ ልንሰጣጥ ይገባል። እኔ አንተን በደንብ ላቀኝ ይገባል። አንተ እኔን ልታቀኝ ይገባል። በጣም እያጣደፍከኝ ነው ከምልህ በላይ። ሩታ በጣም ጨካኝ ነሽ፣ ማርያምን በጣም ጨካኝ ነሽ። በጣም ብዙ ያሳለፍኩኝ ሰው ነኝ። ምንም አሁን ላይ የሚያደክመኝ ነገር አልፈልግም። ምንም አይነት ነገር ህይወቴ ውስጥ የሚመጣ እኔ ሊያታግለኝ እኔ ሊያደክመኝ የሚመጣውን ነገር ኢግኖር ነው እንጂ ማደርገው አክሰፕት ማድረግበት ምንም አቅም የለኝም። ገባ አይደለ? የራስሽ ስሜት ነው እየተናገርሻለሽ፣ እየገለጽሻለሽ ወይ የራስሽን ስሜት ነው። የኔ ስሜት አይገባሽም? ምን አንቺ ስሚኝ፣ አዳምጪኝ። አዳምጪኝ። እኔ እኮ ስራዬን፣ ህይወቴን፣ ሁሉ ነገር ትቼ እኮ አንቺን ብዬ ነው አይደል እንዴ? ደስታ አልታወቀም። በጣም ማፍቀሬ ነው ወይስ ምንድን ነው? ቆይ አዳምጪኝ። ለምን አታዳምጪኝ? እያዳመኩ ነው ሩታ። አንቺን ብዬ እኮ ነው እዚህ ጋር ያለሁት። እንድታስጨንቃት አልፈልግም። ደስታ ኤፍሬም፣ አንዴ ማለት እየተረዳኸኝ ማለት ቁርጡን ንገሪኝና ልሂድ በቃ። እኔ እዚህ ጋር ባጣቆዩኝ ወይም የሆነ አይነት ሰው አይደለሁም። ለምንድን ነው የማትረጂኝ? ወይ በቃ አልፈልግህም በይኝና ህይወቴን ልኑርበት። አዎ ሩታ፣ እንዴ በቃኝ። ከዚህ በላይ መታገዝ አልፈልግም። በሴት አቅም እኮ ማንም ሊቋቋሙ የማይችለውን ስትረግል ያለፍኩኝ ሰው ነኝ አይደል እንዴ? አውቃለሁ። ራሴን ሪፍሬሽ ማድረግ እፈልጋለሁ። አሁን ላይ ራሴ ላይ መስራት እፈልጋለሁ። ያንን ነገር እኮ እየሞከርሽው አይደለም ሩታ? እይ በደንብ እያደረኩት ነው። ነገሩን ትተሽ እኮ የራስሽ ህይወት መኖር አለብሽ። በቃ አይሆንም። በቃ ደስታ፣ ከዚህ በላይ እንዳታስጨንቃት። አይ በቃ ደስታ በቃ ሩታዬ፣ አይ ሩታዬ በቃ ከዚህ በላይ አታስጨንቃት። አንዴ ውጣ በቃ ደስታ። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝት ይበል። እንግዲህ ቤተሰቦች ባለፈው ያው ከደስታ ጋር በመገናኘት አንዳንድ ነገራቶችን አውርተን አለመግባባትን ትንሽ ተፈጥሯልና ፋሚሊ እና ዛሬ ያው በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ያው ደስታም ከዛ ጀምሮ እንዳትሄድ ብዬው ከልክዬው፣ ባለፈው ደግሞ ጥሩ ስራ አልሰራውም በእውነት ብቻ። ዛሬ ግን ያው ደስታ የሚፈልገው ነገር እንዳደርግለት ነው። ምክንያቱም ከሩታ ጋር ሊገናኝ ፈልጎ ሊገናኝ አልቻለም ነበር እና አገናኛ ያለውም ብዬው ነበር። እኔ ዛሬ ላገናኘው ነው። መናገር የሚፈልገው ነገር ዛሬ ይናገራል ብዬ ነው አስባለሁ። ምክንያቱም በቃ እስከ ዛሬ ለቋት ሊሄድ ነበር፣ ቻውም ሳይላት ነበር ለቋት ሊሄድ የነበረው እና እስከ ዛሬ ውስጡ ላይ የነበረው ነገር ሳይፈራት ምንም ነገር ሳይል እንዲናገር አድርገዋል። ምክንያቱም ያለው አማራጭ ዛሬ ነው። ይሄ ልጅ ነገ ከነገ ወዲያ ዝም ብሎ ማይነግራት ከሆነ ዝም ብሎ ነገር በቃ ዛሬ አስረግጦ መናገር አለበት። እሷም ትክክለኛውን ውሳኔ እንድትነግረው አደርጋታለሁ ማለት ነውና ሩታ ቤት አጠገብ ያለሁት ያው ሩታዬ እንደምመጣ ነግሬያታለሁ እና ያው እሷም መልስ ትመልስለታለች ብዬ አስባለሁ። ምክንያቱም ይሄ ልጅም በመሀል ያው ብዙ ነገር ውስጥ እየገባ ነው። ባለፈውትም ያስቀረሁት እኔ ነኝ። ስለዚህ ደስታም ትክክለኛውን ነገርና ውስጡ ላይ የተሰማውን ስሜት እንዲናገር አደርጋለሁ። ሩታዬም ያው የተሰማትን ስሜት ለሱ ያላትን ነገር ሁሉም ነገር እንድትናገር አደርጋለሁ። ያው እኔ ከአብርሃም ጋር እንድትሆን ብቻ ስለፈለኩኝ ደስታ ይጎዳ ምናምን ማለት ልን አልችልም። በቃ ማን እንደምትመርጥና ማን እንደምትፈልግ ዛሬ የምንለየበት ቀን ነው የሚሆነው። የደስታም ቁርጡ ወይ ከሩታ ጋር ይሆናል ወይም ደግሞ ከሩታ ጋር አይሆንም የሚለው ነገር ቁርጡ የምናይበት ቀን ነው የሚመጣው። ምክንያቱም ይህ ልጅም በመሀል ብዙ ነገር እየተሰቃየ ነው፣ ብዙ ነገር እየሆነ ነው። ያ ነገር መሆን ስለሌለበት በቃ ዛሬ ሁሉም ነገር የሚያበቃበት ነው ቀን። ሁሉም ነገር ስላችሁ ያው የደስታና የሩታ ሁሉም ነገር የሚያበቃበት ቀን ነው ብዬ አስባለሁ። ወይ ከእሷ ጋር ይሆናል ወይም ደግሞ ከእሷ ጋር አይሆንም ማለት ነው። ቤተሰቦች ይህን ቪዲዮ ያው እስከ መጨረሻው ድረስ እዩት። ስለ ደስታ ማወቅ ትፈልጉ፣ ስለ ሩታ ማወቅ ትፈልጉ ይህንን ቪዲዮ እስከ መጨረሻው እዩት እና እንግባና ሩታ ጋር እኔና ሩታ አለች ስጀባ ስለቀጠልኳትም የትም አትሄድም። ያራዳ ልጅ ይላል። እንዴት ነው? አማን ሁሉ ሰላም? ካሜራ ምናምን ይዤብሽ ነው የመጣሁት ዛሬ። ካሜራማን እና ካሜራችን ግባና የኔ አባት የኔ ጌታ ግባልኝ። እንዴት ነሽ? እና የኔ አባት እና ሁሉ ሰላም? ቆይታ አሪፍ አለን ሁሉ ሰላም
መድኃኒዓለም ይመስገን። አዲስ ነገር ምን አለ ለሩታዬ ሄደ አዲስ ነገር ጠይቅልን መስማት እንፈልጋለን ምናምን ነገር እያሉኝ ነውና አዲስ ነገር እኔ የሚታየኝ የሩታ አዲስ ነገር ያው ውበቷ ነው። ከቀን ወደ ቀን ውበቷ ይጨምራልና ለእኔ አዲስ ነገር መስሎ የሚታየኝ እሱ ነገሯ ነው ይመስለኛል። ለእናንተም እንደዛ እንደሚመስለኝ አውቃለሁ። ምክንያቱም ሩታዬ ከቀን ወደ ቀን እያማረባት ነውና መድኃኒዓለም ይመስገን። እንግዲህ ከላይ ነው የምታረገው ሲሰጥ ሳድግ እንዳልሽ አንድ ቀን ሳድግ ለማለት ነው። አዎ ሳድግ ደህና ነኝ አሉልሽ ሁሉ ሰላም። አይ እቀመጣለሁ። መቀመጡ ግን አንድ ነገር ላወራሽ መጣሁ። ያው እፈልግሻለሁ ይሻለሁ ስልክ ላይና አንድ ነገር ስልሽ ያው ስለ ደስታ ላውራሽ የመጣሁት ደስታም ጠርቼዋለሁ እና ሩታ ጋር ና ብዬዋለሁ። አዎ የመጣ ነው ሲመስለኝ። ያው አንቺም እና እሱም ከተገናኛችሁ ትንሽ ቆየ መሰለኝ እና እሱም ሊያወራሽ ብዙ የሚፈልጋቸው ነገራቶች አሉ። ባለፈው ዕለት ወደ ሀገሩ ሊመለስ ሲል እኔ ነኝ ያስቆምኩት። ከሌሊቱ 6 ሰዓት ላይ ሄጄ እንዳትሄድ ብዬ ብዙ ነገር ብዬው ያስቆምኩት እኔ ነኝ እና ከዛም ደግሞ ነገውኑ ተገናኝተን ይነሱ ያው ያለ መግባባት ብዙ ነገር ተፈጥሯል እና ያው ሲመስለኝ ከአንቺ ጋር አገናኝቼው ነገሩን ፊክስ ማድረግ ያለብኝ ስለመሰለኝ ነው። ምናልባት ይሄ ነገር አንቺ እንትን የሚልሽ የሚረብሽሽ ከሆነ በጣም ይቅርታ። እሱንም ደውዬ ቅር ማለት እችላለሁ። አይ እኔ የሚረብሽ ምናምን ነገር የለውም፣ ችግር የለም። ግን ደግሞ ይፋ ምን አለ መሰለክ፣ አንደኛ ነገር በቀደም ዕለት ምንም ነገር እንደማያውቅ ሰው ምናምን ብድግ ብሎ ተነስቶ ሲሄድ እኔ እውነት ለመናገር ደብሮኛል፣ አዝኜበት ነበረ። ከዛ በኋላ ደውዬለትም አላቅም፣ አውርቼውም አላቅም፣ ምናምን አላቅም። ለኖቤልም ነግሮት ይሁን አላቅም። ባለፈውም ኖቤል ሊያናገር ሞክሮ ነበረ ትንሽ። ከዛ ነገርኩት ያለውን ነገር። እኔ ከደስታ ምንም የደበኩት ነገር የለም፣ ሁሉንም ነገር በግልጽ አሳውቄዋለሁ። እና ሰው ደግሞ ካልተማመነ አይመጣውም። ሌላ ነገር ነው የሚፈጠረው። እኔ ምንም የደበኩት ነገር እስከሌለ በግልጽ እያነገርኩት እስከሆነ ድረስ እሱን ሊያምነኝ ይገባል። እውነት ለእኔ ቦታ ካለው እኔን የሚያዳምጠኝ እኔን የሚያከብረኝ ነገር ከሆነ እንዴት ነው ልታዳምጠውና ለዛ ሰው ልትረዳው ይገባል አይደለ? ነገሮች ጥድፍድፍ ማለት አለባቸው ብዬ አላስብም። የእኔንም ስሜት አንዳንዴ አለመረዳት አይበታለሁ ይፋ የሆነ አንዳንዴ እንዴት ነው በቃ የእሱ ነገር ብቻ እንድናዳምጥ ምናምን ይፈልጋል። እሱ ደግሞ እያለ ያለው አልፈልግም። በጣም ጥሩ ልጅ ነው። እሱ ደግሞ እያለ ያለው ተቃራኒ አግልላችሁኛል፣ እናንተ አንድ ናችሁ ስልሽ ያው እርስ በርስ ትተዋወቃላችሁና አንድ ናችሁ መሀል ላይ ደስታ እንዴት ነው ወንድሜ? ሰላም ነው? ደስታዬ ስለመጣ ከመጀመሪያ ደረጃ በጣም አመሰግናለሁ። ያው እኔ እናንተ እንደሚታወቀው ትንሽ ያለ መግባባት ችግር ተፈጥሮ ነበር በመካከላችን፣ ግን እሱ የቆየና ችግር የለውም እና ያው ስለአንተ እያወራን ነው በድንገት የመጣውና ያው ሁሉም ነገር ማውራት ትፈልጋለህ። ባለፈው ተገናኝተን ቻውም ሳትላት ነበር ልትሄድ የነበረው። ያ ነገር ሁሉም ነገር አለ እና ያው እሷንም ማግኘት ትፈልግ ነበር። ያለን የተሰማህን ዛሬ እንደ መጨረሻ ቀን አስበውና የተሰማህንም የሚሰማህንም ስሜት ሁሉም ነገር አሁን ብትነግራትና ያለው ነገር ብትፈቱ ደስ ይለኛል። ማለት ስሜቴን እንድናገር ስለጠራኝ በጣም ነው የማመሰግነው። ያው ሩታም እንደምታውቀው በጣም ነው የምወዳት እና እሷ ልትረዳኝ አልቻለችም እና ልሄድ እንደነበር ታውቂያለሽ። አላውቅም። ደስታ ቪዲዮ አላየሽም? ቪዲዮ ነው ያየሁት እንጂ ልትሄድ እንደነበር አላውቅም። ቪዲዮ ደግሞ እንደማንኛውም ሰው ከማን እኩል ነው ያየሁት። ምንም አላልሽም? ምንም ማለት አይጠበቅብኝም። ምክንያቱም ድንገት ነው ተነስተህ እየሄድክ ያለው። ምንም የነገርከኝ ነገር የለም። እኔ ደግሞ ምንም የደበቅኩ ነገር የለም። ደስታ እኔ እንጃ እንዴት ብዬ መናገር እንዳለብኝ አላውቅም። ሁሌ የራስን ነገር ነው ደስታ የምታዳምጠው በመጀመሪያ ደረጃ። እኔ በጣም ብዙ ስቴፕ አንተ ከምታስበው በላይ ለመሄድ እየሞከርኩ ነው። አንተ ግን ምንም አንደርስታንድ ልታደርገኝ አልቻልክም። አላውቅም። እኔ እንጃ በጣም መጀመሪያ ልታምነኝ ይገባል። የምነግረን ነገሮች ልታምነኝና ልትረዳኝ ይገባል።
ማለት ነግሬክ እስከዛሬ ድረስ ከዛ የተቃረነ ነገር አድርጌ አላውቅም። እውነት ለመናገር ይህንን ነገር ላድርግ ነው እንዳይደብርህ ምናምን ብዬ ደስታ ከዛ የተቃረነ ነገር ብዙ አድርጌ አላውቅም። እኔ ደግሞ ካላመንከኝ ደግሞ ነገሮች በዚህ ልክ መታገስ ይከብደኛል። ምክንያቱም እኔ አሁን ላይ በጣም ብዙ ጊዜ ተናግሬያለሁኝ። ማለት ሊደብር ይችላል እንደዚህ ስል ምናልባት ላንተ ስሜት የሌለኝ ላንተ ቦታ የሌለኝ ላንተ ክብር የሌለኝ ምናምን ሊመስልክ ይችላል። ግን ደግሞ በዚህ ሰዓት መናገር ያለብኝን ነገር እናገራለሁ፣ ማስረዳት ያለብኝን ነገር ለማንኛውም ሰው አስረዳለሁ። ከዛ በላይ ግን ፈርዘር ሄጄ ምንም ራሴ ላይ ማድረገው ነገር የለም። ራሴን ቴንሽን ውስጥ አልከትም፣ ራሴንም አላስጨንቅም። ያወራሽኝ ነገር እኮ የለም እኮ ደስታ። ሩታ የሆነ ነገር ቃል ትገቢልኛለሽ፣ የሆነ ነገር ተስፋ ትሰጭኛለሽ። የለሽም፣ ከኔ ጋር አለሽ። አንቺ ሀሳብሽ ሌላ ቦታ ነው። እስካሁን አብርሽን አረሳሽው? አንተ የምታስበው ነገር ሁሉ ይኸውልህ፣ ለዚህ እኮ ነው። አይ ለአንደኛ ነገር ስለ አብርሽ ባናወራ ደስ ይለኝ ነው። ምክንያቱም አብርሃምን እዚህ ውስጥ ማውራት ስላለብን ነው። ኖ አብርሃም እዚህ ውስጥ ባንከስ እስከ መቼ ዝም ማለት እንችላለን? ማውራት ስላለብን ነው። አይ አብርሃም እዚህ ውስጥ የለም። ማዳምን ይገባል። አብርሃም እዚህ ይችላል። አስፈላጊ ያለ ሩታ አለች አይደል? ማውራት ያለብን ነገር ለሩታ ብታወራት ደስ ይለኛል። ምክንያቱም ሰው በሌለበትም ስለ ሰው ማውራት ጥሩ አይደለም ብዬ ስለማስብ ነው። ስለዚህ ማውራት አውራ ነው የምትለው ነው አይደለም? ውስጥ ላይ የተሰማ ነገር ኦኬ፣ የተሰማህን አውራ፣ ምንም ችግር የለውም። ግን ደግሞ ላይክ ደስታ እያመንከኝ አይመስለኝም አሁን እና እኔ ፍቅር የገባሽ አልመሰለኝም። ስለገባኝ ነው አንደርስታንድ ምን ያህል እንደማፈቅርሽ ምን ያህል እንደምወድሽ ምናምን የገባሽ ደስታ። ለምንድነው ጊዜ የማትሰጠኝ? ለምንድን ነው ነገሮች አልጋ ባልጋ ባንዴ እንዲሆኑ የምትፈልገው? ጥድፍድፍ ነገሮች እንዲሉ ለምን ትፈልጋለህ? እኔ ደግሞ በጣም ብዙ ጊዜ ሊሆንክ ይችላል። ግን ደግሞ ላይክ ደስታ እንዴት ልትረዳኝ እንደምትችል አላውቅም። በቃ ፕሊስ የሆነ ታይም ሊኖረን ይገባል። እንዴ እኔና አንተ እኮ ትንሽ ጊዜ እንገናኛለን፣ እናወራለን። ከዛ ደግሞ ሀሳብህ ከአንዳንድ ይቀየራል። ለምን የሆነ ጊዜ ልንሰጣጥ ይገባል። እኔ አንተን በደንብ ላውቅህ ይገባል። አንተ እኔን ልታውቀኝ ይገባል። በጣም እያጣደፍከኝ ነው ከምልህ በላይ። እኔ ደግሞ ለአንተ ማስረዳት ያለብኝ ነገር በሙሉ እያስረዳውክ ነው። ምንም የደበቅኩ ነገር የለም። ከዛ ደግሞ የምታወራው ነገር ሌላ ነው። ሌላ ቦታ ሄደክ በቃ እነሱ አግልለውኛል፣ አይፈልጉም፣ እነሱ አንድ ናቸው። ስለማይፈልጉ ለምንድን ነው ማልሄደው? ተነስቼ ሄዳለሁ። ሩታ ይሆኑ ያለውን ነገር እኮ ነው አይደል የተናገርኩት። ከመሬት ተነስቼ የሆነ ነገር አላወራሁም። ኤፍሬምም እንደምታየው ነው ያደረገውን ነገር ሁሉ ነገር ታውቂያለሽ። ገብቶሻል? ዛሬ አሁን እውነቱን እንድትነግሪኝ ነው ፈልገው። ምን አይነት እውነት? ምን ልንገርክ? ሩታ አብረሽኝ ትሆኛለሽ ወይስ ሁሉም ነገር ትቼ ልሂድ? ከዚህ በላይ መጎዳት አልፈልግም ሩታ። የምሬን ሁሌ ላስብበት ጊዜ ስጠኝ ትኛለሽ። ብዙ ነገር ታግሻለሁ። ከዚህ በላይ መቋቋም አልችልም። በጣም እየተጎዳው ነው ሩታ። የገባሽ አልመሰለኝም የኔ ጉዳት። የምሬን ባለፈው ታውቂያለሽ ሊሄድ እንደነበር ሁሉም ነገር ተስፋ ቆርጬ ሊሄድ እንደነበር ታውቂያለሽ እኮ። በተደጋጋሚ ሊሄድ ነው ትለኛለህ። እኔም ላስረዳህ ሞክራለሁ ነገሮችን። ፈረንጁና እሱ እንደመለሱኝ ታውቂያለሽ እኮ። በቃ ጥሩ ነገር ለማድረግ እኔ ደጋግሜ ሞክራለሁ። ካንተ ለነገሩ ብሄድ ምናምን ነገር ግድ አይሰጥሽም አንቺ። ምክንያቱም ለእኔ ቦታ የለሽ ሩታ፣ ለእኔ ቦታ የለሽ። ብሄድ በመጣ ምናምን ያን ያህል የሚጨንቅሽ ነገር አይመስለኝም። ምን ማለት ነው ደግሞ? ያ ትንሽ እኮ ቢሰማሽ ኖሮ ደውለሽ ራሱ ለማውራት ትሞክሪ ነበር። ያንን ራሱ እንደማያውቅ ሰው የሆንክ እዛች ጋር ለምን ነው የምደውልልህ? ደስታ እንዴ ለምን እደውልልሃለሁ? በቃ ሄጄ ነበር እኮ ነገር እኮ ተበላሽቶ ነበር። በቃ ደህና ስትሆን እናወራ ነበረ። አንተ በደዛ አይነት ስሜት ሆነ እነሱን እንደዛ ሆነ እያናገርካቸው ምናምን ጭራሽ ልደውልልህ አልችልም። ምክንያቱም ስትሄድ በጣም ጨካኝሽ፣ ማርያምን በጣም ጨካኝሽ። ይኸውልህ እኔ እንድትረዳኝ ከሞከርክ ትረዳኛለህ። አይኖ ጨካኝ ሊሆን ይችላለሁ። አይኖ እንደምታስበው ምናምን ኤክስፔክት እንዳረኩ አይነት ሰው ላልሆን ይችላለሁ። ግን ደግሞ ምንም አልተረዳኝም። እኔ በጣም ብዙ ነገር ያሳለፍኩኝ ሰው ነኝ። ደስታ ያለፈውን ነገር አይተህና ያለፈውን ነገር ተረድተህ በቃ ከዛ ነገር አንግል ነው ሰው አንደርስታንድ ላርጋት እንኳን አላልከኝም። ኤቭሪዴይ የራስን ስሜት ብቻ እንዳዳምጥ ነው የምትፈልገው። ለምን ሩታ? እንዲህ አንድ ቀን የራስን ስሜት እኮ አዳምጬ አላውቅም እኮ። ተው ደስታ፣ ሄደሽ እኮ እዛች ጋር ስትጭቃት ሌላ ነገር ስታደርጊ ራሱ እኮ ክፉ ነገር ተናግሬ አላውቅም አይደል እኮ። በቃ አረፍ። እኔ ራስን ስሜት ብቻ አላዳምጥክም። የምታዳምጠው ብዙ ነገር ታግሼ እኮ አልፌያለሁ አይደል እንዴ? በጭራሽ ከዚህ በላይ ምን? በቃ እሺ ተጎድታ ሊሆን ይችላል ወይም የነበረውን ነገር መርሳት ወይም ደግሞ ለልጇ አባት ስትል ለልጇ አባት
እንዲኖረው ማለት የአባት ፍቅር እንዲያገኝ ስትል ይሆናል እየለፋች ያለችው ብዬ እንዳስብ በቃ አስቤ ነገሮቹን ትቻለሁኝ አይደል? ታግሻለሁኝ አይደል? ሩታ ምን ሆነሽ ነው? ከዚህ በላይ ምን እንደሆነ የምፈልገው አንዳንዴ እኮ ይሰማኛል አይደል? ኤፍሬም እንዴ እኔ ምንም ልል አልችልም። ምክንያቱም ሩታ ትልቅ ልጅ ነች። እንደዚህ አድርጊ እንደዚህ ሆኚ በዚህ ግቢ ልላት አልችልም። ደስታ እኔ ማገናኘት ነበር ፈልገው ሁለታችሁ ያው እንደዚህ ተገናኝታችሁ እንድታወሩ ነው ፈልገው እንጂ ሩታ እንደዚህ አድርጊ ደስታ እንደዚህ ምናምን ልላት አልችልም በመጀመሪያ ደረጃ። ምክንያቱም ራሷ የምታውቅ ትልቅ ልጅ ነች። ትልቅ ልጅ ነች። እሱማ እኮ የማይቀር ነገር እኮ በጣም ጠንካራ ነች። ገብቶሃል? እኔም ምናልባት እያስጨነቅኳት ሊሆን ይችላል ነገሮች። ልክ ነሽ፣ አንቺም እኮ ልክ ነሽ፣ ግን ደግሞ ጊዜ እየሰጠሽኝ አይደለም። ያንን ነው የምልሽ። በቃ ከይሁን ማይሆን ነገር ከሆነ ነገሩ ነግረሽኝ በቃ እኔም የራሴን ህይወት ብጀምር ደስ ይለኛል። ሩት እንዴ ነገ ዛሬ ምናምን ትመልሻለሽ በማለት በተስፋ እየተጎዳሁ ነው። የማየውን ነገር ደግሞ ደስ አይልም። በቃ ገባሽ አይደል? እርግጠኛ ነኝ ደስታ እውነት እኔ አንተን አቅርቤ ካውሮቼ እንደም ላይክ እኔ ምንም ነገር ላንተ ምንም በቃ እንደምታስበው አይነት ሰው አይደለሁም። ላይክ እኔ እንጃ እንዴት ላስረዳ ደስታ። ለእኔ በጣም መልካም ሰው ነሽ፣ በጣም ጥሩ ሰው ነሽ። በእርግጥ ገብቶሻል። ግን አንዳንዴ ይሁን ሳታስቢው ይሁን አስበሽው ይሁን የምታረጊው ነገር በጣም እያበሳጨኝ ስለሆነ ነው። ገብቶሻል አይደል? እኔ በጣም ነው ማፈቅርሽ። በቃ ህይወቴን ከአንቺ ጋር ባሳልፍ ደስ ይለኛል። አብረን ብንሆን ምናምን ደስ ይለኛል። በቃ ሁሉም ነገር ረስተሽ አብረን ብንቀጥል ሁሉም ነገር ምን ልበልሽ፣ በቃ ቃላት ነው ሁላ የሚያጥረኝ። እንጃ እኔ ምንም ልል አልፈለግም። ምክንያቱም እኔ አንተን ተናግሬ ማስከፋት አልፈለግም። በጣም መልካም ሰው ስለሆንክ፣ በጣም ጥሩ ሰው ስለሆንክ ላስከፋ አልፈልግም። ግን ደግሞ አንተን ማስከፋት አልፈልግም ብዬ ራሴን ደግሞ መጉዳት አልፈልግም። ራሴን ማዳመጥ ፈልጋለሁ። በጣም ብዙ ጊዜ ደጋግሜ ነግሬሃለሁ። እኔ እናንተ በጣም ጥሩና ጥሩ ጓደኛሞች ነን። በጣም ጥሩ ነገር አለን። በጊዜ ሂደት ነገሮች ቆንጆ እንደሚሆኑ ሙሉ ተስፋ ነበረኝ። በጣም ዲቴል እናወራለን። ምንም ነገር አልደብቅህም። የካድኩት ነገር አለ እስካሁን ካወራሁት በጣም ነው ማወራ ምናምን። አሪፍ ታይም ነበረን፣ እንገናኛለን። የሆነ ታይም ደግሞ ጀስት የማይሆን ነገር አውርተኸኛል ደስታ። እኔ ደግሞ እንደዚህ አይነት ነገር የምታገስበት ሁኔታ ላይ አይደለሁም በዚህ ሰዓት ደስታ። ይቅርታ አድርግልኝ። ልክ ነሽ፣ እረዳሻለሁ። ምክንያቱም እኔ በጣም ብዙ ያሳለፍኩኝ ሰው ነኝ። ምንም አሁን ላይ የሚያደክመኝ ነገር አልፈልግም። ምንም አይነት ነገር ህይወቴ ውስጥ ቢመጣ እኔ ሊያታግለኝ እኔ ሊያደክመኝ የሚመጣውን ነገር ኢግኖር ነው እንጂ ማደርገው አክሰፕት የማደርግበት ምንም አቅም የለኝም። ገባ አይደለ? ልትረዳኝ ከቻልክ ትረዳኛለህ። ትጎዳለህ እያልኩ አይደለም። አሁንም ይኸውልህ ምንም እየተረዳኸኝ አይደለም። ተረድቼሻለሁ ሩታ። ማውራት የፈለግሽው ነገር እኮ ተረድቼሻለሁ። ብትረዳኝ ኖሮ እንደዚህ አይነት ሀሳብ በየቦታው እየሄድክ አታወራም ነበር። እነ ይፋ ጋር ሌላ አውራ አታወራም፣ እነ ዩ ጋር እየሄድክ ሌላ አውራ አታወራም። ተነስተህ ደግሞ በቃ እሄዳለሁ ምናምን አትልም። እናንተ አንድ ናችሁ፣ እናንተ አትፈልጉኝም፣ እናንተ አንድ ናችሁ፣ እኔ ብቸኛ ሰው ነኝ ምናምን ብለህ ብቸኛ ሰው ብትሆን እኔ ከአንተ ጋር ለምን በቃ ማለት የኔ የምለውን ነገር ለምን አካፍላለሁ? ለምን አወራሃለሁ? ለዚህ መልስ ሊኖርክ ይችላል። ለምን አቀርባለሁ? ለምን በጣም ጥሩ ልጅ ነው፣ በጣም ጥሩ ጓደኛዬ ነው፣ በጣም ነው የማከብረው ምናምን ብዬ ለምን አወራለሁ? በቃ አላውቀውም፣ አልፈልግም፣ አጠገቤ ድረሽ እንዳይል እኮ ብዬ አንተን የሆነ ነገር እንዳይደርስብኝ በቃ ብዬ ማለት አቅቶኝ አይደለም አይደል? ለአንተ ሪስፔክት ስላለኝ ከአንተ ጋር ያለኝን ነገር ስለምወደው እና ስለማከብረው መሰለኝ በጣም ብዙ ነገር እየተባለ መቀጥለው አላውቅም። እንዴ ብዬ ላስረዳ ደስታ እንጃ። በእርግጥ ልክ ነሽ፣ ግን አንቺ ሀሳቡን ያመጣሽው አንቺ ላትሆኚ በዙሪያሽ ያሉ ሰዎች ናቸውና ዙሪያ ያሉትንም ሰዎች ተበሳጭቼ የተናገርኩት ነገር ካለ በጣም ይቅርታ። ማንንም እንድትወቅስ አልፈልግም። በመጀመሪያ ደረጃ ምንም ነገር ከማድረግ በፊት ተረጋግተህ አስብ ፕሊስ። የሆነ ነገር ካደረግክ በኋላ ከዛ ለምን እንደዚህ ሆነ ምናምን ብትለኝ እኔ ይደክመኛል። እውነት በሰዓት እኔ ራሴ ማድከም አልፈልግም። ይቅርታ አድርግልኝ እንደዚህ ስልክ። እንደዚህ ማለት ላይኖርብኝ ይችላል፣ እንደዚህ ማለት ላይገባኝ ይችላል። ግን ደግሞ በቃ አልፈልግም። ጭራሽ ህይወቴ ላይ የሚያደክመኝ ነገር አልፈልግም። የሚረዳኝን፣ የሚያግዘኝን፣ አንደርስታንድ የሚያደርገኝን ሰው ብቻ ነው የምፈልገው በሰዓት። ገባ? እሺ በቃ ተረጋግሽ። እኔ እኮ እንደዚህ ስሜታዊ ልትሆኝ እኮ አይደለም እኮ እያስለቀቅሽ
ሩታ በቃሽ፣ ካስቀየምኩሽ በጣም ይቅርታ። ማለት መጥፎ ቃል ወጥቶኝ ከሆነ ስሜታዊ ሆኜ ነው። ይቅርታ በቃ። አንቺ እኔን እየተረዳሽኝ ስላልሆነ ሩታ። ደስታ ተረድቼ ካለ ሳልረዳ ቀርቼ አይደለም። እሺ ማን ጋር ነው እንዴ? ደስታ የኔን ሀሳብ እኮ ሳትሰማ ቤት ድረስ ሽማግሌ ላክ ሰው ነህ አይደል እንዴ? ነገሩ አሪፍ ነው ይስተካከላል በማለት ነው አይደል እንዴ? ቤት ሄ ድረስ ሽማግሌ ዘመታል ነው እናስብበት። ደስታ ነገሮች አልጋ ባልጋ ይሄ ሱሪ ባንገት አናርገው፣ እናውራ፣ እንግባባ፣ ጥሩ ጓደኛሞች እንሆን። ከዛ በኋላ ቆንጆ ነገር እንደሚፈጠር አምናለሁ። መልካም ልጅ ነህ። አንድም ነገር ስላንተ እንጃ ሰዎች በጣም ብዙ ነገር ሊያወሩ ይሞክራሉ ምናምን። ባወሩት ልክ እኔ አንተን ለማየት ለማጣራት ሞከርኩኝ። አንድም ያወሩትን ነገር አግኝቼ ባላቅም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከዚህ በፊት ሚስት አለው ልጅ አለው ጥቶን የመጣው ምናምን ተባለ። እሱም በደንብ አጣራው። ምንም እንደዚህ አይነት ነገር አላገኘሁም። በጣም ንጹህ ሰው ነው። በቃ ነግሬሻል እንዴ? አንተ ብቻ ስለነገርከኝ ደስታ ካለፈው ህይወቴ ማንንም ሰው በደንብ እንደዚህ ፈርዘር ሄጄ ማመን አልችልም። አሁን ላይ በቃ የራሴን ነገር ማጣራት እፈልጋለሁ። ሳጣራ ግን አንተ ንጹህ ሰው ሆነህ አግኝቻለሁ። ገባህ አይደለ? ስለዚህ እኔ ያንን በቃ ስለአንተ ዲቴል ማወቅ እፈልጋለሁ። ከአንተ ጋር በደንብ መግባባት እፈልጋለሁ። ሳልግባባ ብጋባ ምን አይነት ላይፍ እንደሚኖረኝ አስበው። ገና ሳንግባባ እኮ ነው ሽማግሌ ላከው። ገና ሳንግባባ ፋሚሊ ድረስ ካለሁበት ነገር የምወጣው ይኸውልህ፣ መጀመሪያ አእምሮዬ ሰላም ሲሆን አንተን ሳውቅ ስረዳ አንተ ምን ስትረዳኝ ምናምን ነው እንጂ ሩታ ረጅም ጊዜ ሆነኝ አይደል እንዴ? እኔና አንቺ ከተዋወቅን እኮ ረጅም 1-5 ወር ሆነን አይደል እንዴ? ይሆናል እንችላል። ደስታ ግን ትንሽ እንደሚቀራረቡ ሰው ወይም እንደ ፍቅረኛሞች ራሱ እንትን ማለት አልቻለም። እኔና አንቺ ሽማግሌ ደግሞ ሳትፈልጊ አንቺን ሳላማከር የላኩት ያው ደስተኛ ትሆኛለሽ ካለሽበት ነገር ትውጫለሽ በማለት ነው ነገሩን ደፍሬ የሄድኩት። ደስተኛ ሊያደርገኝ ነገሩ ተበላሽ። ለምን በለኝ፣ ደስተኛ ሊያደርገኝ አይችልም። አንደኛ ነገር የኔን ሀሳብ አልሰማህም፣ እኔ ሪስፔክት አላረከኝም። እንዴት ነው ደስተኛ ሊያደርገኝ የሚችለው? ሩታ እኔ የኔን ፍላጎት ሳታዳምጥ የኔን ሀሳብ ሳትሰማ ፋሚሊ ድረስ ቤት ድረስ ሄደህ ምናምን እንደዚህ አይነት ነገር መፍጠር ጭራሽ ሊያስደስተኝ አይችልም። ገባህ አይደል? እኔን ለመረዳት የምትችል ከሆነ እኔን ማዳመጥ የምትችል ከሆነ አዳምጠኝ። ከዚህ በላይ ምንም ልልህ አልችልም። ሩታ ይኸውልሽ፣ አሁንም ቢሆን እኮ ማለት ነው የራስሽ ስሜት ነው እየተናገርሻለሽ እየገለጽሻለሽ የራስሽን ስሜት ነው። የኔ ስሜት አይገባሽም? ምን አንቺ ስሚኝ፣ አዳምጪኝ። እኔ እኮ ስራዬን ህይወቴን ሁሉ ነገር ትቼ እኮ አንቺን ብዬ ነው አይደል እንዴ? ደስታ አልታወቀም። በጣም ማፍቀሬ ነው ወይስ ምንድን ነው? ቆይ አዳምጪኝ። ለምን አታዳምጪኝ? እያዳመኩ ነው ሩታ፣ አንቺን ብዬ እኮ ነው እዚህ ጋር ያለሁት። በመጀመሪያ ደረጃ ደስታ ለምንድን ነው የማትቀበይኝ? እውነቱን ንገሪኝ። በቃ እንድታስጨንቃት አልፈልግም። ደስታ ኤፍሬም፣ አንዴ እያወራሁት አይደል ማለት እየተረዳኸኝ ማለት ቁርጡን ንገሪኝና ልሂድ። በቃ እኔ እዚህ ጋር ባጣቆዩኝ ወይም የሆነ አይነት ሰው አይደለሁም። ገብቶሻል? አዎ ተረድተሽኛል እንዴ? ምንድን ነው? ለምንድን ነው የማትረጂኝ? ወይ በቃ አልፈልግህም በይኝና ህይወቴን ልኑርበት። አዎ ሩታ፣ እንዴ በቃኝ። ከዚህ በላይ መታገዝ አልፈልግም። እንዴ እየተጫወትሽብኝ እኮ ደስታ። አንደኛ ነገር አላሳዝንሽም እንዴ? ደስታ በመጀመሪያ ደረጃ ረጋ ብለህ አውራ። ሆት እየሆንክ ነው በጣም። ስለዚህ እኔ ደግሞ ቀስ ብለህ እንድታወራ ነው እንጂ እንድትጮህባትም አልፈልግም። ሩታ ላይ በመጀመሪያ ደረጃ ተግባብታችሁ እንድታወሩ ነው የምፈልገው እንጂ እሷ ላይ መተህ እንድትጮህ አልፈልግም። ምክንያቱም እኔ ነኝ የጠራሁህ። በስነ ስርዓት በክብር እንድታወራት ነው የምፈልገው። ማታወራት ከሆነ መውጣት ትችላለህ። ጭራሽ መውጣት ትችላለህ? አዎ። እንዴ ምን ሆነ? ይሄንን እኮ ነው ስለአችሁም ስሜታችሁ ነው ማታ በስነ አይደለም። አንተ ሆት ሆኖ ነው እያወራት ያለው። እቺ ልጅ ደግሞ ብዙ ጭንቀት አለባት። የራሷ ብዙ ነገር አለባት። ያንተ ጩኸት የምትቆጣጠርበት ጊዜ ላይ አይደለም ያለችው። ስለዚህ አንተ በስነ ስርዓት የምታወራ ከሆነ በስነ ስርዓት አውራት። አለበለዚያ አሁን ይኸውልህ አንዴ እሺ አውራት። ሩታ ትፈልጊኛለሽ ወይ ከኔ ጋር መሆን ትችያለሽ ወይስ በቃ ልሂድ ነገሩን ትቼ ልሂድ? ንገሪኝ፣ አዳምጪኝ። ማለት ተናገሪ፣ ዝም አትበይ። ማለት መናገር ያለብኝ ተናግሬያለሁ። ደስታ ቆይ ምን ያንሰኛል? እኔ ከአንቺ ጋር ለመሆን ምንድን ነው? ምንም አያንስህም ደስታ። ኧረ ወይኔ ጉዴ! ምን አድርጌ ነው? በጣም እያስጨነከኝ ነው ከምልህ በላይ በጣም እያስጨነከኝ ነው። በጣም እያስጨነከኝ ነው። አልገባህም? የኔ ነገር አልገባሽም ነው? አንቺ ሁሌ በቃ ስለ ራስ ወዳድ ነሽ በጣም እንዴ። እያስጨነከኝ ነው ምናምን ትይኛለሽ። እኔ ስንት ጊዜ ከተጨነኩ ተኝቼ እኮ አላውቅም እኮ ደስታ። እኔ በህይወቴ ማሳለፍ የሌለብኝም በጣም ብዙ ነገር ያሳለፍኩኝ ሴት ነኝ። ደስታ ፕሊዝ ተረዳኝ። አንተ ወንድ ልጅ ነው እኮ አይደል እንዴ? ቢያንስ
እኔ እኮ እኔ እንጃ በሴት አቅም እኮ ማንም ሊቋቋሙ የማይችለውን ስትረግል ያለፍኩኝ ሰው ነኝ አይደል እንዴ? አውቃለሁ። ራሴን ሪፍሬሽ ማድረግ እፈልጋለሁ። አሁን ላይ ራሴ ላይ መስራት እፈልጋለሁ። ያን ነገር እኮ እየሞከርሽው አይደለም ሩታ? እጂ በደንብ እያደረኩት ነው። ነገሩን ትተሽ እኮ የራስሽን ህይወት መኖር አለብሽ። በቃ አይሆንም። በቃ ደስ ከዚህ በላይ እንዳታስጨንቀት። አይ አልገባህም። ደስ ነው በዚህ በላይ ዛጋ ሄደሽ በመጨቃጨቅ በቃ ሩታዬ፣ አይ ሩታዬ በቃ ከዚህ በላይ አታስጨንቀት። አንዴ ውጣ በቃ ደስ አይ ስለ ከዚህ በላይ እኔም በሰላም ማለት ነገሩን እንድታስቢበት እፈልጋለሁ። አይ ከዚህ በላይ ምን እንድታስጨንቀት አልፈልግም። በቃ ደስ ልትግባቡ አልቻላችሁም። እየተግባባችሁ አይደለም። ለምንድን ነው የምታስጨንቀው? እየተግባባችሁ አይደለም። እሷ ምን እያስጨነቃት ነው? እያወራን አይደል? እያስጨነቃት ነው እንጂ እያወራን እኮ ነው። በማስጨንቀት ነው የምትወረው እንዴ? ደስ ምን ነክቶ ነው? በቃ ሌላ ቀን ታወራታለህ። ስለዚህ አስቢበት እሺ ሩታ፣ ራስሽን ነገሩን ረስተሽ ህይወትሽን ብትኖር ይሻልሽ። እሺ ወድሻለሁ። ይህንን ነገር ማድረገው ማስጨንቅሽ ስለምወድሽ ስለማፈቅርሽ እኮ ስለማስብልሽ ነው። ለምን አትረጂኝ? ለቃላቴ ለቁጣዬ ምናምን በጣም ይቅርታ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ነገሩን እንድታስቢበት እፈልጋለሁ። ቻው። እሺ ደስታ፣ አመሰግናለሁ። እንጃ ሩታዬ፣ በእኔ ምክንያት እንደዚህ አስደበርኩሽ። በጣም ይቅርታ። በጣም ሊያገኝሽ ስለፈለገና በጣም ሊያወራሽ ስለፈለገ ነው እሱንም አንቺን ሳላስፈቅድ የጠራሁትና ምናልባት ሜቢ ስህተት ከሰራው በጣም ይቅርታ። ከሱ ስላልጠበኩኝ ነው። ትንሽ ኦቶ ነው። ምክንያቱም ባለፈው ዕለትም ትንሽ ኦቶ ነው ነበር እያወራኝ የነበረው። እኔንም እንደዚህ በዚህ ልክ አውርቶኝ አያውቅም ነበርና ትንሽ ልጁ አሁን ላይ ነገራቶችን ከራሱ ውጭ እየሆነበት ነው። ከራሱ ውጭ ስልሽ ከአቅሙ ውጭ እየሆነበት ነው። መቆጣጠር አቅቶታል መሰለኝ። ለዛ ነውና እንግዲህ ቤተሰቦች መጀመሪያም አንቺም ተረጋጊ። በቃ ኖርማል ነው። ተረጋጊ። እንግዲህ መሆን ያለበት ነገር ይሆናል። ሁሉም ነገር ያው ፈጣሪ ሲፈቅድ ነው አይደል የሚሆነው። ሁላችንም እንደዚህ በመጨናነቅ ሆነ ነገር በማድረግ ምንም እናመጣው ነገር የለም። ለዛ አንቺም ተረጋጊና ያለው ነገር ለማስተካከል እንሞክራለን። እንግዲህ ቤተሰቦች ሁሉም ነገር እንደሰማችሁት ነው። ከዚህ በላይ ነው ምንም ላደርግ አልችልም። ሩታዬን ከዚህ በለጠ ተጭኛት ምንም ነገር እንድታደርግም አልፈልግም። በቃ የሚሆነው ነገር ወደፊት አብረን የምናየው ይሆናል። በቃ ተረጋጊ። አንቺ አታልቅሽ። ኧረ ነኝ አሁን እኔ ነኝ ፋ ማለቅሽ ሉሊ ያለ አስደበርኩሽ። በጣም ይቅርታ። በጣም ደንግጬ ስለሆነ ማለት አልጠበቅኩም ከሱ በጣም እንደሚረዳኝ ምናምን ነው የማውቀው። በጣም አስተዋይ ልጅ ነው ከምልህ በላይና አስደነገጠኝ። ለዛ ነው በጣም ይቅርታ። ችግር የለም። ይቅርታ እኔ ያስጨነቅኩህ አይ ቲንክ። ኧረ ችግር የለውም። ለኔ አታስቢ። የእኔ እናት እና ሉሊ ጋር ነው በቃ ቤተሰቦች ወዳቸዋለሁ። ሩታዬ ትንሽ ሳላውቅ